የቤኪ ፊት የእንግዳ ተቀባይ ፊት አይደለም፣ የኢትዮጵያውያን ባህል አይደለም። ለምንድን ነው ተቀየረብን ነው ያነሱት ያለው። አንተ ዋንትያ ላም ይሁን ሌሎቹም ላይ ይሁን እነኚህ ልጆች ጓደኞችህ ነው። አንተን አምኖ ነው፣ አንተን ወዶ ነው፣ የአንተን ፋሚሊ፣ የአንተን ጓደኞች፣ የአንተን ሰፈር ለማየት የሄዱት ከአንተ ጋር አያውቁም ሀገሩን። ደግሞ በባህላችን እንግዳ ሲመጣ አንተ መሬት ላይ ተኝቴ ነው እንግዳ አልጋ ላይ የምታስተኛው። ይሄ የኢትዮጵያ ባህል ነው። ለምንድን ነው እንደዛ ያላረከው? ለምን ባህላችን ለቀቅ? ለምን ፊቱ ተቀየረብህ? ይሄንን መልስ። ህዝቡም ይሄንን ነው መልስ። ይሄ ከሆነ ነገሩ እኔ የተናደርኩኝ በቃ በሌላ ቤኪ አንድ ይቅርታ ግን አንድ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሀዋሳ ሄድ ነው እና በጣም ይቅርታ ስላቋረጥኩ፣ ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይኸው እስከ ስቲል እናወረዋለን። ማህበረሰቡ በሚገርም ሁኔታ ነበር የተቀበለን። ኢቨን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን። ግን ቦታው ላይ እኛ የተገኘ ነው ቦታው ላይ ይሄ ቤኪ ፍሪደም አላገኘም ነበር። በጣም ህዝብ ይዘውት ነበር እና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም። ዋንቲም አይ ቲንክ ከሱ ጋር ነበረች እና በቃ እኛ ሪላክስ እናድርግ፣ ወደ ሀዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሀዋሳ ሄድ ነው። ይሄ ነገር አይደለም የሚያስከፋን። ዋንትያን ግን እዛ ቦታ ላይ ከአንተ ጋር ስለቆየች ዋንትያ ምን ሆና ምን አድርጋት እንደነበር ቤኪ እሱን ነገር በግልጽ አስረድተ ይቀጥላል። ይህንን ነው እኔ የሚፈልገው። ቦቼ እግዚአብሔር ስጥ አሹዬ፣ እግዚአብሔር ስጣችሁ። እውነታውን አብታችሁ ተናግራችኋል። እግዚአብሔር ይስጥልን። እኔ እዛ ጋር የነበረኝ በጣም ታወጣጥሬ ነበር። ብዙ ሰዎች ይዘው የነበሩ እንደምታውቁት ነው። ያው አዲስ ሰው ሲሆን ከሀገር ሌላ ቦታ ሲመለስ ሰው እንደዚህ ያጨናንቃል። ማንም ብትሆኑ እንደዛ ነው። አንድ የተወለዳችሁትን አካባቢ ከ6 ከ7 ዓመት በኋላ ስትገቡ እናት አባትን ብዙ ሰዎች ይናፍቁና ይይዛሉ። ይሄ የማይካድ ነው። እንደ እያለቀሱ ነበር ሰላም ሲሉኝ የነበረው። ኢቴን ከኢቶቼ ጋር በዛ ልክ አልተገናኘውም፣ አልቆየውም። ምክንያቱም እንግዳ አለ ብዬ ወደ እሷን ተመልሼ መጥቻለሁ። አዎ ጥፋት አለብህ ከተባለ በየትኛውም ጉዳይ ቤቴን ወስጄ እኔ ጥፋተኛ እንኳን ባልሆን ጥፋቴን አምኜ ነው ቅርታ የምጠይቁ። እኔ የተናደድኩኝ እነዚህ ልጆች እኔ ላይ ያደረሱብኝ ነገር ምንድን ነው? እነሱ ሲሳደቡ በቃ ምሉጭ አርጎ ሰደቧትና እቺ ልጅ ደግሞ እያለቀሰች ቪዲዮ ሰራች። ገባችሁ? ቪዲዮ ሲሰራ እቺ ልጅ ቪዲዮ ሲሰራ ቪዲዮን አየሁትና እኔ ከአንዳንድ ቪዲዮ ቆርጬ ነው ቪዲዮ የሰራሁት። ዋንትያ በዚህ ልክ መሰደብ የሌለባት ልጅ ነች። ለምንድን ነው የሰደባችኋት? ወጥታችሁ ሌላ ነገር ሳይከተልባችሁ ይቅርታ ጠይቋት ነው ያልኩት። ከዛ ውጭ አንድ ነገር አላወራሁትም። ይህንን ነገር እነሱ ወስዶ ምን አደረጉ? ግዴታ እነዚህ ልጆች መጠየቅ አለባቸው። ለምንድን ነው በዚህ ልክ አንድ ህፃን ልጅን የምታሳድጎ ልጅ በዚህ ልክ የምትሰድቧት ብዬ ስለተናገርኩኝ ብቻ ስለሆንኩ ነው። አንተ ከኛው ተወልዳ የኛው ልጅ ሆና የሀዲያው ልጅ ሆና አንድ ለማታውቃት ትላንትና አብረ ስለሄድክ ብቻ እኛን በዚህ ልክ አውጥተን ለጠላስ የሰጠው። ኢቭን እናንተ የምታውቁ ከሆነ እዚህ ጋር ኮሜንት ላይ ያሉ ሰዎች በደንብ ያውቃሉ። 10,000 ሰውን ይዤ ደቡብ አፍሪካ ያለው ኮሚኒቲ ጋር ዱባይ ላይ ሆኜ ደውዬላቸዋለሁ። እነዚህ ልጆች ባሉበት ይያዙ ብዬ። እነዚህ ልጆች ግን ነገር ጠምጥሞ እኔ ላይ ምንድን ያደረጉት? ነገር ጠምጥሞ ገንዘብ ከፍሎ ነው 5,000 ራንድ ላስገብቶ ነው እና ስደብ ያለ ሁሉንም ነገር እነሱ ልጆች በላሽ ሲከታተሉ ነበር። ኢቭን አዋሴ ወላይታ ደርሳችሁ ወላይታ ላይ ጃዝ ይናገር ወላይታ ላይ እናንተን ሲሳደቡ ነበር። ምን አስታወቀች ነው የምትይ? ከኔ ጋር ችግር ያለባቸው ሰዎች ነገሩን ያዞሩበት መንገድና ዋንትያ ከሱ ጋር አልተኛም ስላለች ነው። እኔ እውነት ነው ወይ ያልኩት ይሄንን ነው። እውነት እኔ ከአንቺ ጋር እንተኛ ብዬ ጠይቄሻለሁ። እንደዚህ አይነት ነገር ነበረኝ። ይሄ ነገር ካለኝ እኔ በህዝብ ፊት ይሰቃልና እሞታለሁ። ምክንያቱም ጃዝ አለ ሊያለች ኢቭን አንቺና እኔ አንድ ቦታ እንደዚህ የተቀመጥንበት ቦታ አለ። አንድ ላይ ቁጭ ብለን እንደዚህ የትኛውንም ነገር ለማውራት እንኳን እንደዚህ የተቀመጥንበት ቦታ አለ። ይሄ ስለተደረገብኝ ነው እኔ ተናድጄ ወጥቼ ያወራሁት።
ምክንያቱም እኔን የማይፈልጉ የኔን መጣላት እኔን መጣል እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ። የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው። እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው። ሰብሰብ ብሎ ግሩፕ አስረው እሷን ልጅ እዚህ አምጥተን ቤኪን እንደዚህ እሷ ኦልሬዲ ስለተሰደበች የምንለውን ነገር ነው የሚሰማ ብሎ አመጡ። እነሱም ትክክለኛ ተጠየቁ። ቤኪ ነው ብር የከፈለ ተባለ። አዎ እሱ ነው ሊያሰደበኝ የሚችለው ብለ ተናገረች። በዛ ተናድጄ ነው እንጂ ያወራሁት እሷ ላይ የሌለውንም ነገር አውርቻለሁ። እሷ ላይ የሌለባትንም ነገር አውርቻለሁ። አዎ ግን ይሄንን ነገር ከዋንትያ ከራሷ አፍ መስማት ፈልጋል። እኔ የፆታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ? ለመጠየቅስ ጊዜ ነበረኝ? እንደዚህ አይነት ነገር ካለኝ አዎ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ። እንደ ማህበረሰብም ሊቀጣ የሚገባ ሰው ነኝ። ይህንን ነገር ግን ጨርሰን ማለፍ ስላለብኝ እንደዚህ አይነት ነገር ነበረ። ከዛ ከጥፊው ካለ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ። ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ? ይሄ ነገር ነበር ወይ? ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለውን ነገር ብንጨርስ አሪፍ ነው። ለሊያ ትፈቅዱኛለህ? ለራስሽ ነው እኮ የጠየቀችሽ። አንቺ ላሻው እኔ እንደዚህ አይነት ጥያቄ ነበረኝ ያኔ ለእኔ የነበረ ከአቀራረቦች፣ አወራሮች፣ ሁሉ ነገሮች ነው የተቀየረብኝ ያልኩህ። ገባክ? የተቀየረብኝ ስልክ እኔም ሴት ነኝ፣ የሚሰማኝ ነገር አለ። ገባህ? እዛ ጋር የሚሰማኝ ነገር አለ። ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ። ገባህ? ሊያ የተናገረችው ሰው አለ። እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው? ገባህ? ብላ የተናገረችው ሰው አለ። ሌላ ሰው ማለት ነው። ማን? እኔ ነኝ። ለምንድን ነው እዚህ የምታድሪው ከእሷ ጋር? ኢቭን እንኳን እነሱ አንድ አልጋ ላይ እኔ ነኝ ያወራሁት። ለሊያ እንደዛ ብለህ እንዳወራክ ነው እኔ የሰማሁት ነው የምልክ። ለማን ነው ያልኩት? ሊያ ብዬሻለሁ። ሊያ ተናገሪ እስቲ። እኔ አላውቅም ውሸት ምናምን ነገር ግን ሁሉ ነገርክ እየተቀየረ ነበር እኔ ጋር ጥያቄ ነበረ። አሁን ነገሩ እዚህ ጋር ስለመጣ አይደለም ዋንትያ፣ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሩ። እሺ ቆይ አንድ ሰው ላስገባ፣ ይቅርታ ሶሪ። ዋንትያ እኔ ወርዳለሁ፣ ልዕልቴን አስገቢያት። እሺ እኔ ወርድልሻለሁ፣ ልዕልቴን አስገቢያት። ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ። ቀጥታ መልሺ ፕሊዝ። ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ። ብዙ ሰው አለ፣ ሁላችን ቤተሰብ ነው። ምንም አትፍሪ፣ አትሳቀቂ። ትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ። ምንም ያስፈራሽ ነገር የለም። ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል፣ ንክኪ ሊሆን ይችላል። የሆነ ነገር ካለ እንዲህ አድርገኸኛል፣ ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ። ምንም ያስፈራሽ ነገር የለም። ከቻልሽ ልዕልቲን አስገቢ፣ እሷም እየጻፈችልሽ ነው። እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው። የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን፣ ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ንግግር ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም። በግልጽ ሁሉም ነገር መነገር አለበት ባይነንኛ። እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞቿ እዛ በቦታ ያላችሁ ሰዎች ቴንኪዩ ለሀቅ ስለምትቆሙ ማለት ነው። ግን ሳትፈራ ሳትሳቀቅ ሳትፈራ ትናገር። ወይ ዋንትያ ከመመለስሽ በፊት ቴንኪዩ ማማዬ። እዛ ሀዲያ ክልል ስትሄጂ እሱ ነው አይደለ ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። በአንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩሙም አንድ ላይ ነው። የሁላችሁም ሩም አንድ ቤት ሳይሆን ቆይ እሷ ታውራ፣ አንተ ዝም በል። ሚዩትን ሰርና እሷ ታውራ። ምንም ሳትፈሪ የተሰማሽን ስሜት ዋንትያ
የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገሪ። ምንም ሳትፈሪ። ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል። እኔ የሀዲያም የኦሮሞ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ሚዩትን እሰር። ሚዩትን ስታወራ ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። አንተ ብሔረሰብን አትወክልም። ስለ አንተ ነው የሚወራው ዛሬ። አወራሽ ተፈለጥሽ አወራ ሚዩትን እሰር። ይቅርታ ጃል ልዕልት ለምን መሰለህ ስታወራ ሊያቋርጣት አይገባም። እኛን ችግር የለውም። እኛን ጠይቃታል። አንድ ቤት አውሩ። ቻው ባይ ኖ ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና ሞዴሬተርስ ይቅርታ ልዕልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ፣ ማንንም እንዳትፈሪ። ከዚህ በፊት የሆንሽው ይበቃል። ኦኬ፣ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለመሰለ ይሄንን በአደባባይ መናገር ለሷ እየነገርኳት ነበር እኮ ልትደረግ አይገባም። ሺዝ ቪክተም ናት። ኢንቲሚዴት ልትደረግ አይገባም። ምን መሰለሽ ስለዚህ ዋንትያ ሳትፈሪ ሚዩት አስፈላሁን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቅድም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዚን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪ እና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርገሃል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ። በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም አንድ ሙክታር አትግባ፣ በመሀል አትግባብኝ። አውራ ስትባል አታወራ። ሜት አርገ ወይ አውራ ወይ ላውራ። አንድ ሙክታር በመሀል አትግባብኝ። እንትን እየሆነ ነው። ስለዚህ ቅድም ብሎሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፈ ባይወጣም በዚህ ሆነዋል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው። ዙሪያ ጥምጥም የአንቺ አነጋገር ለእኛ እየገባ ዋንትያ ለህዝቡ እኮ እየገባ አይደለም። ያንቺ ንግግር ምናምን አለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት። ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ተነጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ፣ ያልተባልሽውን አልተባልኩም ነው ላስ። ከዛ በኋላ ወደ ጓደኝነታችን መቀጠል። አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹ እኔ እኮ እኛም ማናውቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና። አዎ አለን እኮ ቦክታር ይኸውልህ፣ እኛ ማናውቀው እነሱ የሚያውቁት አሉ። እኛ ጥለናቸው ስንሄድ እሷ ደብራት ወደ እኛ የደወለችው ከነሱ አንድ ነገር ልንገራችሁ። ጃዝ አንተ የምታውቁ ነገር አለ ወይ? በስልክ ከእሷ ጋር የተጻጻፍኩ ነገር ኖ አንዴ እሺ ይቅርታ፣ እኔ በቪዲዮ ነው እያወራኝ ያለው። በቪዲዮ ነው የሚያወራው። የትኛውም ነገር አልሰማም። ትሰማለህ? ኦኬ። ስለዚህ
እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። የት ወይ ሊያ ወይ ጃዝን ጠይቋት አለ። ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ፣ ሊያ ነበረች። ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንትያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንትያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድን ነው ይውሽላ? አይ እንደጠበቅኩት አይደለም፣ እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ። ሰዎቹ ግን በጣም በጣም ጥሩ ናቸው ብላ 2 ሰው ስም ጠራችልኝ። እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው። አናገርኳት። ሊያ አደራ፣ እቺ ልጅ ከከተማ እንደዚህ ወታ አታውቅም። እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል። የወንድ ልጅም አስተሳሰብ አላውቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? ደ ኔክስት ዴይ ያኔ ቀን ማታ መተኛት እና ታድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም። እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ፣ ተረጋጊ፣ አታልቅሺ፣ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ፣ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች። ሊያ ደ ኔክስት ዴይ ሊያን ሳናገር ሊያ ትምጣ ለእኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስህተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣ ማለት ነው። ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ይኸው እዚህ ጋር አለ በስትክክሉ። ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት? እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እነ ሊያ ነበሩ። ሊያ ጃዝ አብራችሁ ሆኑ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6-7 ዓመት በላይ ቁጭ ያልኩበትን እናቴን አገኝቻት አንቺን ብትሆኝ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ